ሰላም ጤና ይስጥልን የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን እንደምን ሰነበታችሁ። አሚኮ ወቅታዊያችን ተጀምሯል። በዛሬው ዝግጅታችን የአማራ ክልል ማረሚያ ቤቶች ኮሚሽን ተግባራትን በተመለከተ እናስቃኛቸዋለን። የአማራ ክልል ማረሚያ ቤቶች ኮሚሽን ኮሚሽነር ሀብታሙ ሲሳይ አብረውን ቆይታ ያደርጋሉ። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው አብሬያችኋለሁ። አብራችሁን ቆዩ። እንግዳችን አክብረውን እዚህ ድረስ ስለመጡ እጅግ አመሰግናለሁ። እኔም በጣም አመሰግናለሁ። የዛሬው ዝግጅታችን ትኩረቱን የአማራ ክልል ማረሚያ ቤቶች ኮሚሽን ምን ተግባራትን ያከናወነ ነው ከሚለው ላይ ነውና የአማራ ክልል ማረሚያ ቤቶች ኮሚሽን የሚያስተዳድራቸው ማረሚያ ቤቶች ምን ያህል ናቸው? በክልሉ ያሉ ታራሚዎችን በአግባቡ ለማስተናገድ በቂ ናቸው ወይ ከሚለው እንነሳ። የአማራ ክልል ማረሚያ ቤቶች በክልላችን ወደ 31 ማረሚያ ቤቶች አሉ። እነዚህ 31 ማረሚያ ቤቶች አሁን ባላቸው ደረጃ ላይ ያሉት ታራሚዎች በአግባቡ እያስተናገዱ ነው። ቀጣይ ግን አሁን በቂ ናቸው ማለት አይቻልም እነዚህ ማረሚያ ቤቶች፣ ምክንያቱም በቂ ስፋት የላቸውም። አብዛኞቹ ማረሚያ ቤቶች የቆይታ ጊዜያቸው የቆየ ነው። ስለዚህ 31 ማረሚያ ቤቶች ሁሉም በማዕከል ነው ያሉት። በተለይ 14ቱ ዞን ማዕከል ላይ ነው ያሉት። ሌሎቹ 17ቱ ወረዳ ማዕከል ላይ ነው ያሉት። አንድ ማረሚያ ቤት እስከ 10 ወረዳዎችን ማዕከል አድርጎ የሚሰራም ሁኔታዎች አሉ። አንዳንዶቹ 5 ወረዳዎች ማዕከል አድርጎ የሚሰራሉ። በአጠቃላይ በአማካይ አንድ ማረሚያ ቤት ለ8 ወረዳ ነው እያገለገለ ያለው ማለት ነው። በቅርቡ የአማራ ክልል ምክር ቤት የአማራ ክልል ማረሚያ ቤቶች ኮሚሽን ያቀረበው ረቂቅ አዋጅ ነበረ። ምን አዲስ ነገሮችን ነው አዲሱ ረቂቅ አዋጅ ይዞ የመጣው? ምናልባት ከዚህ በፊት የነበሩ ችግሮችንም ይቀርፋል ተብሎም ስለሚታሰብ ከዚህ በፊት የነበሩ ችግሮች ምንድን ነበሩ? ምን ችግሮችን ይፈታል ተብሎ ነው የሚታሰበው? እንግዲህ ማረሚያ ቤት ትልቅ ተቋም ነው ማለት ትልቅ የትምህርት ተቋም ነው። ውጭ እንደምታየው ታራሚዎች ታስረው የሚፈቱበት አይደለም። በቆይታቸው ጊዜ የሙያ ባለቤት ሆነው አስተሳሰባቸው ከነበራቸው የወንጀልነት ባህሪ ተቀይረው የሚወጡበት ተቋም ነውና በርካታ ተቋሞች ናቸው። የትምህርት ተቋማት አሉ፣ የግብርና ተቋም አለ፣ በዛ ውስጥ የጤና አገልግሎቶች ይሰጣሉ። በርካታ የሙያና ቴክኒክ በአጠቃላይ የብረታ ብረት ስራዎች፣ የእንጨት ስራዎች፣ የጋርመንት የልብስ ቤት ስራዎች፣ እነዚህ በሙሉ የሽመና ስራዎች በባህላዊም በዘመናዊም ስልጠና የሚሰጥበት ነው። ከቀለም ጀምሮ እስከ ተግባር ትምህርቶች የሚሰጡበት ተቋም ነው። ይህን ታሳቢ ማድረግ ነው የአዋጅ እንግዲህ የተሻሻለው። አንደኛ በቀጣይ ማረሚያ ቤቶች ገቢ የሚያመነጩ ተቋም መሆን አለባቸው ነው የሚታሰበው። ገቢ ያመነጩ ራሳቸውን በራሳቸው ማስተዳደር አለባቸው ነው። ምክንያቱም በማረሚያ ቤት ውስጥ የሚቆየው ታራሚ በቆይታው ጊዜ እውቀት ቀስሞ መውጣት አለበት። ሲወጣም ኢኮኖሚካሊ ጥገኛ መሆን የለበትም። በቃ እዛ በኢኮኖሚም በአስተሳሰብም ተቀይሮ የሚወጣ ታራሚ መኖር አለበት ብለን ነው ይህን አዋጅ የጸደቀው። የተቀረጸውም በዚህ መልኩ ነው እና አዋጁ ብዙ ነገሮችን ቀይሯል። አንደኛ ከሰብአዊ መብት አጠባበቅ አኳያ ለታራሚዎች የሚሰጡትን አገልግሎቶች በሙሉ የዳሰሰ ነው። እስከዛሬ በዚህ ማረሚያ ቤቶች የሚገቡ ታራሚዎች የራሳቸው ልብስ ይዘው ነው የሚገቡት። 20 ዓመት ያሰርከው ታራሚ በ20 ዓመት ውስጥ ቤተሰብ የሌለው ልብሱን አንድ ልብስ ይዞ የገባውን ልብስ ለብሶ የሚጨርስበት ሁኔታ ነው ያለው። አሁን ግን በዚህ ጋር ታራሚዎች ልብስ ከገቡበት ጊዜ ጀምሮ በመንግስት ነው የሚቀርብላቸው። የራሳቸው መለያ ይኖራል። እንደ ደንብ ልብስ የራሳቸው መለያ ልብስ ኑሯቸው በመንግስት ነው የሚቀርብላቸው። ሁለተኛ እስከዛሬ ድረስ የታራሚዎች ልየታ አልነበረውም። ለምሳሌ የወጣት ጥፋተኛ ማዕከል አልነበረውም። ክልሉ እስካሁን የወጣት ጥፋተኛ ማዕከል አልነበረም። ከአዋቂዎች ጋር ነው ወጣት አጥፊዎች የሚታሰሩት፣ አብረው የሚታሰሩት። በዚህ አዋጅ ግን የራሱ የወጣቶች ማዕከል ማረሚያ ቤት ይኖረዋል። በዚህ አዋጅ ተካቷል። የራሱ የወጣት ማዕከል ማረሚያ ቤት ይኖረዋል። በዚህ አዋጅ የሚካተትበት ሁኔታ ነው ያለው። ከሰብአዊ መብት አከባበርና አጠባበቅ አኳያ የማህበረሰብ ኮሚቴ በዚህ አዋጅ ተካቷል። የማህበረሰቡ ኮሚቴ ቀጥታ ተሳትፎ ያለው በማረሚያ ቤቶች የታራሚዎችን ወይም የእስረኞችን ሰብአዊ መብት አያያዝ ምን ይመስላል? ጤንነታቸው ተጠብቋል ወይ? በአግባቡ ምግብ እየቀረበላቸው ነው ወይ? ሰብአዊ መብቶቻቸው ተከብሯቸዋል የሚል የማህበረሰብ ኮሚቴ ይቋቋማል። በዚህ አዋጅ
ፈቅዷል። ይሄ ማህበረሰብ ኮሚቴ በክልሉ ምክር ቤት ነው የሚቋቋመው። አጠቃላይ እስከታች ይወርዳል። ከወጡስ በኋላ ምንድናቸው የሚለውን የሚቆጣጠር በየ3 ወሩ የራሱን ስብሰባ የሚያካሄድ ኮሚቴ በዚህ አዋጅ የተካተተበት ሁኔታ ነው ያለው። ሌላው እስከዛሬ ማረሚያ ቤቶች የራሳቸው ማረሚያ ቤቱ የራሱ ማሰልጠኛ አልነበረውም። ከፌዴራል ማረሚያ ቤቶች ጋር በመነጋገር በእነሱ ፕሮግራም መሰረት ነው የሚያሰለጥነው። ካለው ደግሞ በክልሉ ፖሊስ ማሰልጠኛ ነበር ስልጠና የሚሰጥበት። አሁን ያን አስቀርቷል። ምክንያቱም ማረሚያ ቤት ፖሊስ የራሱ ሳይንስ ነው እና እስከዛሬ ከሙያ ውጭ የሆነ ስልጠና ይወስዳል። ብቻ ወታደር ተብሎ ወታደራዊ ትምህርቱን ብቻ ሰልጥኖ ነበር ወደ ማረሚያ ቤት የመጣው። የማህበራዊ ሳይንስ በኩል ሊያከናውናቸው የሚገቡ የትምህርት አይነቶችን ሳይወስድ ነበር የሚመጣው። አሁን የራሱ ማሰልጠኛ ትምህርት ቤት ይኖረዋል። በዛ ማሰልጠኛ ትምህርት ቤት አማካይነት ስልጠናውን ይሰጣል። በራሱ ካሪኩለም የሚመራበት ሁኔታ ያመቻቻል ማለት ነው እና ቀጣይነት ማረሚያ ቤቶች እስከ ኢንዱስትሪ ድረስ የሚደርስ ስራዎችን ይሰራሉ። ምክንያቱም ብዙ ሀብት ነው ያለው ማረሚያ ቤት ውስጥ፣ ብዙ የሰው ሀብት ነው ያለው። ከሜዲካል ዶክተር ሁሉ ታገኛለ፣ ኢንጂነሮች፣ በርካታ ኢንጂነሮች፣ የተለያየ ሙያ ያለው ማህበረሰብ ነው እዛ ውስጥ ታራሚ የምታገኘው። ስለዚህ ይሄን አእምሮ መጠቀም አለበት። አንደኛ እነሱም ገቢያቸውን እንዲያገኙ እያደረገ ይሰራል። ሁለተኛ ለመንግስትም ገቢ የሚያመነጩበት ሁኔታ ይኖራል። ስለዚህ ቀጣይ ሰፋፊ እርሻ ልማቶች ይዞ ልማቶችን የሚያለማበት፣ ታራሚዎችም ሆነ እስረኞች የሙያ እውቀት የሚቀስሙበት እስከ ኢንዱስትሪ ድረስ እስከ ማቋቋምና ያን ሀብት የሚጎለብትበት ታራሚዎች ቀጥታ ደጋጋሚ ወንጀለኛ እንዳይሆኑ በጥሩ ስነ ምግባር ተቀርጸው የሚወጡበት ማረሚያ ቤት እንዲሆን ነው እየተፈለገ ያለው የአሁኑ አዋጅ። ይህም በሙሉ አካቶ ነው የያዘው። ማረሚያ ቤት ብዙ ጊዜ በውጭው ስታየው ታራሚዎች ወይም እስረኞች ገብተው በጥበቃ ብቻ ተጠብቀው ሲጨርሱ የሚወጡ አይነት ነገር ነው። ይሄ ማሳልፈነዋል። አሁን ግን ያን በሙሉ አስቀርቶ አንድ ታራሚ ከገባበት ጊዜ ጀምሮ በራሱ እውቀት በራሱ በሚፈልገው የሙያ አይነት ሰልጥኖ ሲወጣም የሙያ ባለቤቱ ነው፣ ሰርቲፋይዱ ነው እንዲወጣ ነው የሚፈልገው። ሲወጣም ገንዘብ ይዞ እንዲወጣ ነው የሚፈልገው። በቃ ወጥቶ ለሌላ ነገር መዳረግ የለበትም። እስካሁን የሚያመለክቱን ነገሮች ዛሬ ታስረዋለህ ከ4 ወር ወይም ከ5 ወር ወይም ከአመታት በኋላ ይፈታል። ምንም አይነት ነገር አይኖረውም። ቤተሰብ ላይኖር ይችላል፣ ምንም ላይኖር ይችላል። አውቶማቲካሊ በተፈታ በ3ኛው ቀን ወንጀል ሲፈጽም ይያዛል፣ ተመልሶ ወደ እስር ቤት ነው የሚገባው። ያ ምንድነው ከኢንቴግሬሽን ከመስራት መልሶ ከማቀላቀል ጋር ብዙ ስራዎች ሲሰሩ አልነበረም። አሁን በዛ ስራ ላይ ይሄ አዋጅ ብዙ ዘመናዊ አዋጅ ነው ማለት ይቻላል። ከሰብአዊ መብቶች አጠባበቅ ጀምሮ ታራሚዎች ታርመው እስከወጡና ከቤተሰቦቻቸው እስከሚቀላቀሉበት ድረስ ጀምሮ ሁሉ ነገር አካቶ የያዘ አዋጅ ነው። ብዙ ጊዜ የተለያዩ ረቂቅ አዋጆች፣ ማሻሻያ አዋጆች ሲጸድቁ እናያለን። ነገር ግን ወደ ተግባር ለመግባት ብዙ ጊዜ ይወስድባቸዋል። በእናንተ በኩል ይህን የቀረበ ረቂቅ አዋጅ ብዙ ለውጦችን ያመጣል አሁን እንዳነሱልኝ፣ ፈጥኖ ወደ ተግባር ለማስገባት ምን ያህል ቅድመ ዝግጅት ተደርጓል? አዎ እንግዲህ ቅድመ ዝግጅቱ ከአዋጁ ተከትለው የሚወጡ ደንቦች ይኖራሉ፣ ልዩ ልዩ መመሪያዎች ይኖራሉ። አዋጁን ለማስፈጸም አዋጁ አንድ ጥቅል ሀሳብ የያዘ ነው። ይህን ጥቅል ሀሳብ በብዙ ደንቦች አሉ። ለምሳሌ የታራሚዎች ደንብ መተዳደሪያ ደንብ ይወጣል፣ የአባላት መተዳደሪያ ደንብ ይወጣል። ከዚህ ከሁለቱም ከአዋጁ ላይ ማለት ነው። ከዛ በርካታ መመሪያዎችና እንትኖች ይገባል። አሁን ያ በተለያየ የማረሚያ ቤት የተለያየ ኮሚቴ ተቋቁሞ አሁን እነዚህን እየሰራ በሂደት ላይ ያለበት ሁኔታ ነው ያለው። ስለዚህ አጠቃላይ ስራዎቹ ሁሉ ነገር በአንድ አመት ወይም በአጭር ጊዜ እናሳካዋለን አይደለም። አሁን ለምሳሌ መሰልጠኛ ትምህርት ቤት የመገንባት ዘንድሮ ታስበዋለን። ኔክስት ላይ የቦታ የመጠየቅ አለ፣ ሳይት ፕላን የማዘጋጀት ካሪክለም ቀረጻ ምናምኖች አሉ። እነሱ ጊዜ የሚፈጁበት ነገር ሊኖር ይችላል። ግን ቀጥታ ወደ ስራ የሚገባበት ሁኔታ ነው የሚኖረው እና ሌሎችም ነገሮች አሁን የወጣት ማዕከል በጀት ይጠይቃል። ዘንድሮ ጠይቃለ፣ በሚቀጥለው አመት በክልሉ መንግስት ሲፈቀድል ነው የወጣት ማዕከል ግንባታ የምታከናውነው። አሁን እንቅስቃሴ እየተጀመረ ነው። አንዳንድ ቦታዎች ላይ እንቅስቃሴ እየተጀመረ መሰረት ድንጋይ ለመጣል ምናምን በበጎ አድራጊዎች አማካኝነት ድርጅት ይገነቡታል ተብሎ ስለሚታሰብ እንደሱ አይነት ስራዎች ይዞራሉ። ግን ትልቁ ነገር በአዋጁ ከተፈቀደል በኋላ ስራውን ለመስራት የሚያግድ ነገር የለም። አንደኛ
ብዙ ተባባሪ መንግስት ያልሆኑ ድርጅቶች ይኖራሉ። ማረሚያ ቤት ዙሪያ ሊሰሩ የሚችሉ ነገሮች አሉ። ስለዚህ አዋጁ ያሰራቸውና ያገዳቸው ነገሮች አሉ። አሁን ያን ፈቅዷል አዋጁ የፈቀደበት ሁኔታ ነው ያለው። በሂደት ነው አዋጅ በሂደት ነው ሁሉን ነገር ያስተካከል ከምትሄደው እንጂ በአንድ ጊዜ ዛሬ አዋጅ ስለወጣ ነገ 100% ሁሉም ነገር ይፈጸማል ብሎ ማለት አይደለም። ግን ቅድሚያ የሚሰጣቸውን ቅድሚያ እየተሰጠ በፕሮሲጀር ሁሉም ነገሮች የሚስተካከሉበት ሁኔታ ይኖራል ማለት ነው። በጣም ጥሩ። በሰሜኑ ጦርነት አሁንም ደግሞ ክልሉ በገጠመው የሰላም እጦት ምክንያት ማረሚያ ቤቶች በስፋት እንደወደሙ መረጃዎች አሉን። እነዚህ መልሶ ለመገንባት በእናንተ በኩል እየሰራችሁ ያላችሁ ስራዎች ምንድነው? በተለይ በቁሳቁስም የተለያዩ ሙያ ስልጠናዎችም ስለምትሰጡ እነዛንም ሙሉ በማድረግ በኩል እየተሰሩ ያሉ ስራዎች ምንድናቸው? ማረሚያ ቤቶች እንግዲህ በሰሜኑም ጦርነት አሁንም በክልላችን ባለ የጸጥታ ችግር ምክንያት አጠቃላይ ካሉን 31 ማረሚያ ቤቶች 26ቱ ማረሚያ ቤቶች በከፍተኛ ጉዳት ደርሰባቸውም አሉ፣ መካከለኛ ጉዳት ደርሰባቸውም፣ ቀላል ጉዳት ደርሰባቸውም አሉ። በከፍተኛ ደረጃ ከሁሉ ማረሚያ ቤቶቻችን ወደ ግማሽ ቢሊዮን የሚደረስ ንብረት ወድሟል። በተለይ ብዙ በርካታ ማሽነሪዎች ተዘርፈዋል፣ በርካታ ማሽነሪዎች ተቃጥለዋል። ኢቭን ትምህርት ቤት ሳይቀር ተቃጥሏል። ትምህርት ቤት ሳይቀር የተቃጠለበት ሁኔታ ነው ያለው። ላይብረሪዎች ወድመዋል። የታራሚዎች መኝታ ፍራሾች፣ አልጋዎች ተዘርፈዋል፣ ተቃጥለዋል። አጠቃላይ ከነበሩ ማረሚያ ቤቶች በዚች አጭር ጊዜ ውስጥ 87% ማረሚያ ቤት የወደመበት ሁኔታ ነበር ያለው። በአሁኑ ሰዓት ሁሉንም ስራ ለማስጀመር ሁሉም አሁን ሆነዋል፣ ስራ ጀምረዋል። በተሟላ ሁኔታ ባይሆንም ማለት ነው። በተሟላ ሁኔታ ባይለ ድሮ የነበሩት ማሽኖች ገና አልተሟሉም። ድሮ የነበሩት መኝታዎች ሙሉ በሙሉ አልተሟሉም። ነገር ግን መሰረታዊ ፍላጎታቸውን ብቻ በሚያቀርብ ሁኔታ ለምሳሌ የምግብ አቅርቦት ብቻ አንዳንድ ቦታ ላይ እንደውም አውትሶርስ አድርገን ጎንደር ላይ አሁን መንስ ቤቱም ተቃጥሏል፣ ትምህርት ቤቱም ተቃጥሏል፣ ወርክሾፖች በሙሉ ወድመዋል። ታራሚው ባይወጣም ታራሚው ውስጥ ሆኖ ያቃጥላቸው ማለት ነው። ስለዚህ እነዛ ነገሮች ገና አሁን ወደ ሙሉ ስልጠናዎች አልገቡም። እነዛ ግን መልሰን እያደራጀናቸው ነው ያሉት። ከፍተኛ በጀት የሚጠይቁ ናቸው እነዚህ ተቋማቶች። አሁንም ግን ቢሆን አንዳንድ ግብረሰናይ ድርጅቶች እየረዱን ያሉበት ሁኔታዎች አሉ። መልሰው የሚሟሉበት ሁኔታዎች እየተደረገበት ያለው ሁኔታ ነው። ኮሚሽኑም ባለው በጀት የልብስ ቤት መኪኖችን አንዳንድ መኪኖችን ገዝተን አሁን ለየማረሚያ ቤቶቹ የማከፋፈል ስራ ተሰርቷል። አንዳንድ የወርክሾፕ ማቴሪያሎች እነዚህ ድሪል፣ የብረት መቁረጫዎች ምናምኖችም ገዝተን አሁን በጣም ለባሰባቸው ማረሚያ ቤቶች እያከፋፈልን ያለንበት ሁኔታ ነው ያለው እና በዚህ ሁኔታ ላይ ነው ያለው። ግን ማረሚያ ቤቶች አሁንም በዛ በበቂ ስልጠና ታግዘው ለታራሚውን በሚለውጥ ሁኔታ አይደለም ያሉበት ሁኔታ ማለት ነው። አሁን ያሉበት ሁኔታ ገና በርካታ በጀት የሚጠይቁ ናቸው። እንዳልኩ ወደ ግማሽ ቢሊዮን የሚያወጡ እንግዲህ በዛን ጊዜ በነበራቸው ግዢ ነው። በአሁኑ ግዢ ከሄድክ እነዛ ማቴሪያሎች 2-3 ቢሊዮን ብር ሊያወጡ ይችላሉ። አሁን ያሰብኩልህ በዛን ጊዜ በተገዙበት የግዢ መጠን ነው ያሰብኩ ያለሁት። አሁን የማረሚያ ቤቶችን ውድመት ሲያነሱልኝ ማረሚያ ቤቶችን የህዝብ ሀብት አድርጎ አለመቁጠር ነገሮችንም እናስተውላለንና ማረሚያ ቤቶች የህዝብ ሀብቶች እንደሆኑ በዋናነት ደግሞ ታራሚዎች እዛ ባላቸው ቆይታ በርካታ ነገሮችን አግኝተው የሚወጡባቸው ከመታረም ባለፈ ብዙ ነገሮችን አግኝተው የሚወጡባቸው እንደመሆናቸው ማህበረሰቡን ግንዛቤ በመፍጠር በኩል የሰራችሁት ስራ አለ? እሱ ነው። አንዳንድ ማረሚያ ቤቶችም ግንዛቤ ይፈጥራሉ በየአካባቢያቸው። አሁን በዚህ አዋጅ አሻሻል ነው አንዱ እሱ ነው። ቅድም ያልኩ የማህበረሰብ ኮሚቴ ይቋቋማል በየአካባቢ ማረሚያ ቤቶች ባሉበት ያልኩ ማረሚያ ቤቶች የህዝብ ሀብት ናቸው። በስነ ስርዓት ወደ ጥፋት የገቡ ሰዎች ታርመው የሚወጡባቸው ታይክ ትምህርት ቤት ናቸው። ማረሚያ ቤት ትምህርት ቤት ነው በቃ ሌላ የትምህርት ተቋም ማለት ነው። ምክንያቱም እዚህ ጋር ጥፋተኝነት ስሜት የሚሰማው ሰው ሁሉ እዚህ ታርሞ የሚወጣበት ነው። እውቀት ይዞ ሸምቶ የሚወጣበት ነው። ስለዚህ ማህበረሰቡ የዚህ ባለቤት እንዲሆን አድርገን እየሰራን ነው። ለምሳሌ ማህበረሰቡ ባለቤት ነኝ ብሎ እንዲያስብ ለምሳሌ እዚህ ባህር ዳር ማረሚያ ቤቶች አንድ ሟል ህፃናት ከፍተናል። ማረሚያ ቤት
ለማረሚያ ቤቱ የሚተዳደር አንድ መዋዕለ ህጻናት ከትምህርት ቢሮ ጋር ያው ማህበረሰቡ ይተቀምበት አሁን ማህበረሰቡ እዛ አካባቢ ያለው ማህበረሰብ ልጁን እዛ አስገብቶ ያስተምራል ማለት ነው። ስለዚህ ይሄ ንብረት የኔ ነው ማረሚያ ቤት የማህበረሰብ ንብረት ነው ሀብት ነው እንዲያስብ ለማድረግ የሚሰራበት ስራ ይኖራል። ካሁን በፊት ያው ማረሚያ ቤት ስትለው ሰዎች ምንድነው በቃ እንዳልኩ ከድሮ ከእስር ቤት አመጣጡ ጀምሮ ከወህኒ ቤት ጀምሮ እስር ቤት እየተባለ ነው የመጣው። ወህኒ ቤት እስር ቤት እየተባለ ሲመጣ በቃ ግንዛቤ ፈጠራችን ዝቅተኛ ስለነበር ብዙ ግንዛቤ አልነበረው ማህበረሰቡ። አሁን ግን የጉብኝት ፕሮግራም ሁሉ ይዘጋጅለታል። በቃ ወደፊት ቀጣይ የማህበረሰብ ኮሚቴው ሲቋቋም ይሄ ማህበረሰብ ቦርድ ሲቋቋም ይሄ ሊሰራ የሚችል ነው ዋናው እና አንዳንድ ቦታ ላይ ራሱ ታራሚው ነው የሚያወድማቸው ንብረቶቹ የሚያወድማቸው ከውጭም ዘረፋ የሚዘረፉበት ሁኔታ ነው ያለው። ስለዚህ እስከዛሬ ብዙ ስራ ተሰርቷል ብለን አይደለም እንገምተው። ቀጣይ ግን ብዙ ስራ መስራት አለብን። ምክንያቱም ይሄ የሚያሳይ ምንድነው አንዳንድ ቦታ ላይ ዝም ብለ ሁሉንም ቀላቅለ የምታስርበት ሁኔታ አለች። ማለት ሁለት አይነት ነው። እስረኛ አለ፣ ታራሚ አለ። እስረኛ ማለት በፍርድ ቤት የመጨረሻ የጥፋተኝነት ውሳኔ ያልተሰጠው ሰው በቀጠሮ ላይ የሚመላለስ ሰው ነው። እሱ ነገም ንጹህ ነው ሊባል ስለሚችል እስረኛ እንለዋለን። ታራሚ ማለት ደግሞ በጥፋተኝነት ፍርድ ቤት ጥፋተኝነቱን አረጋግጦ የፍርድ ውሳኔ የወሰነበትን ሰው ነው። አሁን እነዚህ መለየት አለባቸው ቀጣይ። ምክንያቱም እዚህ ንጹህ ሰው ሊሆን ይችላል ከታራሚ ጋር መታሰር ሁለቱም የተለያየ ቦታ ሊኖራቸው ይገባል። አሁንም በአንድ ማረሚያ ቤት ነው በተለያየ እንትን ግን ይቀላቀላሉ ውጭ። ስለዚህ እነሱን የመለየት ስራዎች የምንሰራበት ስራ ገና ወደፊት ጠብቀናል። ማረሚያ ቤቶች እንዳልኩ ትኩረት የሚሹ የማህበረሰብን እንትን የሚጠይቁ ናቸው። ምክንያቱም ከማህበረሰብ ማረሚያ ቤት ውስጥ ገብቶ ሲወጣ መልካም ባህሪ ካልገነባለት ወጥቶ መልሶ ያው ጥፋተኛ ነው የሚሆነው። ታራሚዎች በተለይ በቆይታቸው የእርምት ጊዜያቸውን እስኪጨርሱ ድረስ የሰብአዊ መብታቸው ተጠብቆ እንዲቆዩ ማድረግ የመጀመሪያው ቀዳሚ ተግባራቸው ነው ብዬ አስባለሁና በዚህ ረገድ የአማራ ክልል ማረሚያ ቤቶች የሰሩት ያለ ስራ እንዴት ነው የሚታየው? እንግዲህ ሰብአዊ መብታቸው ተጠብቆ መቆየት አለባቸው ሲገቡ ማለት ነው። ሰብአዊ መብት ሲባል ከጭካኔ አያያዝ ውጪ በወጣ ሁኔታ ነው በታራሚ ቤት መቆየት ያለባቸው። የምግብ አቅርቦት ሊገርብላቸው ይገባል። የሕክምና አገልግሎት መገበያ ያላቸው ሕክምና ማረሚያ ቤቶች በውስጥም በእያንዳንዱ ማረሚያ ቤት የራሱ ክሊኒክ አለ። ከክሊኒኩ ሪፈር የሚባሉትንም ሆስፒታል ድረስ ሪፈር የተባሉት ተኝቶ እስከ ማስታከም ድረስ ስራዎች ይከናወናሉ። አንድ ታራሚ ሪፈር ከተባለ ወይም እዛ ሆስፒታል ሪፈር የሄደበት ቦታ ተኝቶ ይታከምት ከተባለ እዛ የማሳከም ግዴታ የማረሚያ ቤቱ ነው ማድረግ። የምግብም ካለ ባለን በተመደበው በጀት መጠን የምግብ አቅርቦቱም አለ። በራሳቸው ታራሚዎች በተሳተፉበት የራሱ የታራሚ ኮሚቴ አለ። የታራሚን የምግብ በጀት በራሱ ታራሚው ነው የተቆጣጠረ አገልግሎት የሚለው። ለታራሚዎች የሚመደብ በጀት አለ ለአንድ ታራሚ በቀን። ያን በጀት ታራሚዎች አውቀውት ይሄ ነው በጀት ይባላል። እስከ ግዢ ድረስ ጨረታ ሁሉ ኮሚቴዎች አሉበት እነሱ። በዛ መሰረት ነው የሚካሄደውና በንጹህ ቦታ የመኖር በብርሃን የመኖር ሁኔታዎች አሉ። አጠቃላይ ሰብአዊ መብታቸውን በተሻለ ሁኔታ አክብሮ እንዲታሰሩበት ይደረግ ያለው ሁኔታዎች አሉ። አንዳንድ ቦታዎች ጥበት ይኖራሉ። ያን ጥበት ቀጣይ ለማስወገድ አሁን ባለው ሁኔታ አሁን ባለንበት ጥበት የለም። አሁን ባለንበት ማለት ነው። ቀጣይ ግን እስረኛ በጨመረ ቁጥር ማረሚያ ቤቶች ካልተስፋፉ በስተቀር ጥበቱ ሊኖር ይችላል። ልዩ ትኩረት የሚያስፈልጋቸው ለምሳሌ ህጻናት፣ ሴቶች፣ ሴት ታራሚዎች ሊኖሩ ይችላሉ። አካል ጉዳተኞችም ሊኖሩ ይችላሉና ለነዚህ ልዩ ትኩረትና ልዩ እንክብካቤ በማድረግ ረገድ እየተሰሩ ያሉ ስራዎች እንዴት ነው የሚታዩት? ከዚህ ጋር ተያይዞ እንግዲህ ቅድም እንዳልኩ ይሄ አዋጅ አሁን ያዋጁ አሁን የጸደቀው አዋጅ እነዚህ ማዕከል ያደረገ ማረሚያ ቤት እንቋቋም በአዋጁ ተቀምጧል። ህፃናት አሁንም ቢሆን የህፃናት መቆያ አለ በየማረሚያ ቤቱ። በተለይ ዞን ማዕከላት የህፃናት ራቸው ማቆያ አላቸው። የሴቶችም የራሳቸው
እስር ቤት ነው ያላቸው ወይም ማረሚያ ቤት ነው ያላቸው ብቻውን እዛ አንድ ግቢ ውስጥ ይሁን እንጂ ተነጥሎ በራሳቸው ግቢ ውስጥ ከወንድ ታራሚዎች ጋር የሚገናኙበት ሁኔታ አይኖርም። አንዳንድ ማረሚያ ቤቶች እንዳውም ራሳቸው እንጀራ በማጋገር የተለያዩ እንጀራ በመጋገር ዳቦ በመጋገር ገበያ ላይ የተሰማሩ ሴቶች ታራሚዎች አሉ። እንደዚህም ህጻናቶች ልዩ እንክብካቤ የሚደረግበት ሁኔታ አለ። የወተት አቅርቦት የምን አቅርቦት አንዳንድ ማረሚያ ቤቶች ጋር ይደረጋል። ምክንያቱም ማረሚያ ቤቶች አንዳንድ ማረሚያ ቤቶች የወተት ላሞች አሏቸው። እነዚያ የወተት ላሞች ከህፃናቱ ከተረፉ ነው ወደ ውጭ ሽያጭ የሚውሉት እና እንደዛ አይነት ነገሮች አሉ። ግን በተሟላ ሁኔታ የሚቀረው ነገር አለ። አሁን የሚቀር ነገር አለ። ለሴቶች የሚያስፈልጉ ነገሮች አሁን በዚህ በረቂቅ አዋጅ ማንኛው የንጽህና መጠበቂያ መንግስት ያቀርባል። ካሁን በኋላ የሴቶች ታራሚዎች የንጽህና መጠበቂያ እንትኖችን መንግስት ያቀርባል። መንግስት አቅርቦ ነው ካሁን በኋላ የሚታረምበት ሁኔታ ማለት ነውና እነዚህ የአካል ጉዳተኞች የራሳቸው የለም በዛው የሚታሰሩት በዛው ማረሚያ ቤት የራሳቸው እንትና የላቸውም። አሁን እሱ ቀጣይ የሚታይበት ሁኔታ በተቻለ መጠን ሴፍ በሆነ ቦታ ላይ የሚቆዩበት ሁኔታ ነው የሚመቻቸው እና አሁን በግብረሰናይ ድርጅቶች ብዙ የህፃናት ማቆያዎች አሉ የተሰሩ አሉ። በየትኛው ማረሚያ ቤት ማረጋገጥም ስለሚቻል ማለት ነው ማየትም ይቻላል እና በእንደዛ አይነት ሁኔታ ነው ያሉት። የምክር አገልግሎት እንዲያገኙ ማድረግ ታራሚዎች አንዱ ተግባር ነው ከምታከናውኑትምና በዚህ በኩል ተደራሽነት እና ተጠቃሚነት ለምን ያህል ሰራችሁ? በየጊዜውም ከምትሰጡት የምክር አገልግሎት ያያችሁት ለውጥ እንዴት ነው የሚታየው? ያው ቅድም እንዳልኩ ማረሚያ ቤት ፖሊስ የራሱ ሳይንስ ነው ብያለሁ። የማህበራዊ ሳይንስ እውቀት ሊኖረው ይገባል ብያለሁ። እውቀት ሲኖረው ነው ማህበራዊ አገልግሎቱን ከፍ የሚያደርገው። አሁን ወደፊት ትምህርት ቤት ይኖሩናል ስንል እነዚህ ችግሮች ይቀርፋሉ ብለን ነው የምናስበው። የምክር አገልግሎት ተቋም አለ እዛ ውስጥ በዚህም የተመደበ ሙያተኛ አለ። ግን ምን ያክል ውጤታማ ነው ብለን ስንገመግም ገና ነው። በውጤት ደረጃ በጣም ብዙ ነገሮች የሚቀሩ ነገሮች አሉ። ስለዚህ ቀጣይ ይህን እያረምን እያስተካከልን የምንሄድበት ሁኔታ ነው ያለው እንጂ የማህበራዊ አገልግሎት የምክር አገልግሎቶች መስጫ ተቋማቶች አሉ። ኢቭን ነፃ የህግ አገልግሎት በባህር ዳር ዩኒቨርሲቲ አሁን ነፃ የህግ አገልግሎት በ16 ማረሚያ ቤቶች አሁን ይሰጣል። እየተሰጠ ነው። በበጎ ፍቃድ የህግ ባለሙያዎች አማካይነት ነፃ የህግ አገልግሎትም ይሰጣል በማረሚያ ቤቶች ውስጥ ማለት ነው። ማህበራዊ እንትኖች ይሰጣል። እነዚህ የምክር አገልግሎቶች ግን ውጤታማነታቸው ምክንያቱም አንድ ታራሚ ተቀየረ የምትለው ከወጣ በኋላ ደግሞ ሳይገባ ሲቀር ነው አይደል? ደጋጋሚ ወንጀለኞች አሁን ግን ደግሞ የሚገቡ ወንጀለኞች አሉ። ደግሞ የሚገቡ ተጠርጣሪዎች አሉ። አሁን ደጋጋሚ ወንጀለኞች አሉ ማረሚያ ቤት 2-3 ጊዜ የሚገቡ አሉ። እነዚህ ለማስቀረት በዚህ አዋጅ ላይ ምንድነው ማድረግ የሚገባው ደጋጋሚ ወንጀለኛ እንዴት ማስቀረት ይቻላል የሚል ነገር ቀጣይ በዚህ አዋጅ ተካቷል። በጥልቀት የምንሰራበት ይሆናል ማለት ነው። ሌላኛው አገልግሎት ደግሞ ትምህርት ነው። ታራሚዎች የትምህርት አገልግሎት እንዲያገኙ ታደርጋላችሁና የትምህርት ተደራሽነትና ጥራትን እናንሳ። በተለይ ኮሚሽኑ እየሰራችሁ ያሉ ተግባራት በትምህርት በኩል ምን አይነት ትምህርት ነው የፈቀዳችሁ? ታራሚዎች እዛ ያለው የትምህርት ሂደት እንዴት ነው ጥራቱን ጠብቆ እንዲካሄድ ያደረጋችሁ ያላችሁት? እንዴት ነው የሚመራው? ትምህርት አገልግሎት እንግዲህ አሁን አብዛኛው ትምህርት ቤቶች ማረሚያ ቤቶቻችን እስከ 8ኛ ክፍል ነው ትምህርቱን እየሰጡ ያሉት ማለት ነው። 3 ትምህርት ቤቶች እስከ 12ኛ ክፍል የሚሰጣሉ። ሁለተኛ ዲግሪውንም በዲስታንስ የሚማር ሰውም እናስተምራለን። የሚቀጥልበት ሁኔታ ነው ያለው እና ትምህርት ቤቶች እያስፋፋን ነው። ለምሳሌ የባህር ዳር ዘንድሮ ተገንብቶ 2ኛ ደረጃ ትምህርት ቤት ተጠናቋል። የሚቀጥል ነው። እነ ደሴ እነ ደብረ ብርሃን ይሰጣሉ። ጎንደር ማረሚያ ቤት የሚሰጥ ነበር። አሁን ትምህርት ቤት ሙሉ በሙሉ ስለወደመ ገና ጥገና ላይ ያልተደረገለትም እሱም ይሰጣል እና እያንዳንዱ ከሚገባበት ጊዜ ጀምሮ ከ1ኛ ክፍል ጀምሮ እስከ 12ኛ ክፍል ትምህርት ቤት የመስጠት ነው። ይሄን ትምህርት ቢሮ ጋር በመተባበር ነው። መምህራኖች ምናምን የሚመደቡት ከትምህርት ቢሮ ነው የሚመደቡት። አጠቃላይ የትምህርት ካሪኩለሙን መሰረት ባደረገ ነው። ትምህርት ቤት ስታንዳርዱን የጠበቀ ነው። እንደውም ከማረሚያ ቤት ተፈትነው የሚሄዱት አይወርቁም፣ አውቶማቲካሊ አይወርቁም። ተማሪዎቹ የሚማሩት ተማሪዎች ማለት ነው። ምክንያቱም ሰፊ ጊዜ ያላቸው ይማራሉ፣ ያጠናሉ።
በዛ መሰረት ነው የሚሆኑት እና የትምህርት ደረጃው አሁን ግን በሁሉም ማረሚያ ቤቶች እንዳልኩ በደረሰው ጉዳት መሰረት በ26 ማረሚያ ቤቶች በደረሰው የንብረት ጉዳት መሰረት ላይብረሪዎቻችን ወድመዋል። በተሟላ ሁኔታ አይደለም ትምህርቱ እየተሰጠ ያለው። አንዳንዶቹ ገና በጥገና ላይ ናቸው። በዚህ ሁኔታ ላይ ነው ያሉት። የሙያ ስልጠና እና ተደራሽነትን ስናነሳ በተለይ የልማት ስራዎች ላይም እንዲሳተፉ በማድረግ በተለያዩ የሙያ ዘርፎችም ሰልጥነው እዛውም ሆነው ገቢ እንዲያገኙ ቀጣይም ሲወጡ በኢኮኖሚ አቅማቸውን አሳድገው እንዲወጡ በማድረግ ረገድ ሰፊ ስራዎችን እየሰራችሁ እንደሆነ መረጃዎችም ነበሩንና ከዚህ በፊትም በርካታ ከማረሚያ ቤት የሚወጡ ሰራተኞች ወጥተው የራሳቸውን ኢንተርፕራይዝ የራሳቸውን ስራ ፈጥረው ሌሎችም የስራ እድል ተጠቃሚ አድርገው ያየናቸውም ተምሳሌት ሊሆን የሚችሉም ስለነበሩ በዚህ ረገድ የተሰጠው ትኩረት ቀጣይም በዚህ በአዲሱ ረቂቅ አዋጅም የሰጣችሁ ትኩረት ምን ይመስላል? በተለያዩ የሙያ አይነቶች ሰልጥኖ የወጣ ታራሚ እንዲኖር ነው ትኩረት ሰጥተን የምንሰራው። ቅድም እንዳልኩ ማረሚያ ቤት የራሱን ገቢ አመንጭቶ በራሱ በረጅም ዓመት እቅድ ውስጥ ራሱን በራሱ ማስተዳደር አለበት ብለን ነው የምናስበው ማረሚያ ቤት። ይሄ እንግዲህ የተለያዩ ሙያዎች ነው የሚሰጡበት በማረሚያ ቤት። አንደኛ የእንጨት ስራዎች አሉ፣ የብረታ ብረት ስራዎች አሉ፣ የሽመና ስራዎች አሉ። በባህላዊም ወደ ዘመናዊነትም የሚያጣበት ሁኔታ አለ። ጋርመንት አለ። የእንስሳት ሀብትም አለ። ስልጠና ይሰጣል። በግብርና ዘርፍም ይሰጣል። ይሄ በተግባር ጭምር ነው የሚሰጡት። እነዚህ እያንዳንዱ ትምህርት ቤት አለ። እያንዳንዱ ታራሚ ከገባ ጊዜ ጀምሮ በነዚህ በመረጠው ሙያ ሰልጥኖ ነው የሚወጣው። በአሁኑ በአዲሱ አዋጃችን ታራሚዎች ሲወጡ ሌላ አማራጭም ተቀምጧል። አሁን እስከ ተሽከርካሪ መንጃ ፍቃድ ድረስ ማረሚያ ቤቶች የመስጠት በአዋጁ ተቀምጧል። አሁን ስለዚህ ታራሚ በልዩ ልዩ ሲወጣ ታርሞ ሲወጣ የራሱን ሙያ ይዞ እንዲወጣና ሁለተኛ ከወጣ በኋላ ስራ ሊያስጀምር የሚችል የራሱን ካፒታል ይዞ መውጣት እንዳለበት ነው በዚህ አዋጃችን ተቀርጾ ያለው። ስለዚህ አንድ ታራሚ ከገባ የግድ የሙያ ባለቤት ሆኖ መውጣት አለበት ሲወጣ። ሁለተኛ ደግሞ ሙያ ባለቤት ሆኖ ከወጣ በኋላ ደግሞ በእለቱ ሊንቀሳቀስበት የሚችል የራሱ የሆነ ገንዘብ ገቢ ሊኖረው ይገባል። ከወጣም በኋላ ማረሚያ ቤቱ ይህን ከሌሎች ተቋማት ጋር የማስተሳሰር ስራም ይሰራል። በዚህ አዋጅ ላይ ዝም ብላ ፈታ አይደለም የምትለቀው። ካሁን በኋላ አደራጅተህ ብድር የሚያገኙበት ሁኔታ አመቻችተህ የሙያ ባለቤት ሁኔታ የሚሆኑበት ሁኔታ ነው አሁን በዚህ አዋጅ የተቀመጠው እና የተመቻቸው ማለት ነው። ስለዚህ እስከዛሬም ስልጠናው ይሰጣል አለ። የሙያ ባለቤት ሆኖ ነው የሚወጣው። ብዙ ማረሚያ ቤት ታራሚ አይተ ከሆነ ከወጣ በኋላ ብዙ ሰዎች ሀብታም የሚሆኑበት ሁኔታ አለ። ብዙ ነጋዴዎች የሚሆኑበት ሁኔታ አለ። ስለዚህ ቀጣይ ማረሚያ ቤቶቻችን በቃ አንድ ታራሚ ታርሞ ታንጾ በቃ በቅቶ መውጣት አለበት፣ የሙያ ባለቤት ሆኖ መውጣት አለበት ብለን ነው የምናስበው። በተለይ ማረሚያ ቤት ላይ ሙያ ይዘው ሲሰሩ ቆይተው ያው የሚጠቀሙበትን ማቴሪያል እዛው ጥለው ነው የሚወጡት። ሲወጡና ከወጡ በኋላ ልምዱ አላቸው፣ እውቀቱ አላቸው፣ ክህሎቱ አላቸው። ግን ሀብቱ ስለሌላቸው ቅድምም እንዳሉት ተመልሶ ወደ ሌላ ወንጀል ገብተው ያንን ስራ ማሳለጥ ቅድሚያ ይሰጡ ነበርና እዚህ ላይ ሲያዩት የነበረ ክፍተት እንዴት ነው የነበረውን ክፍተት እስኪያንሱልኝ? ትክክል። አሁን አንዱም ማረሚያ ቤቱ ወደፊት እንሰራበታለን ብለን የምናስበው እሱ ነው። አንድ ታራሚ እውቀት አለው፣ ሙያ አለው፣ በትንሽ ነገር ራሱ ማስተዳደር የቻለ ግን ማቴሪያሉ የለውም፣ መሳሪያ የለውም፣ ገንዘቡ የለውም፣ እዛው ነው የሚወጣው። አሁን ሲወጣ ጀምሮ ማረሚያ ቤቱን የማመቻቸት ስራ ይሰራል። ከግብረ ሰናይ ድርጅቶች ከውጭ ከሚረዱ ሰዎች ጋር ካለ ይሰራና መልሶ ወደ ማቀላቀሉም ስራ ላይ ይሰራል። የማረሚያ ቤቱ አሁን ዝም ብለህ ነው የምትለቀው። መልሶ መቀላቀል መክትትል ሲስተም አልነበረንም እስከዛሬ። አንድ ታራሚ ተፈታ ነው። ምናልባት ልታውቀው የምትችለው ሲመለስ ተመልሶ ሌላ የወንጀል ድርጊት ፈጽሞ ከሆነ ሲገባ ነው የምታየው። ይሄ ታራሚ የት ደረሰ፣ ምን ደረጃ ላይ ደረሰ የምትለው የምትከታተልበት ሁኔታ ከአመት ከሁለት አመት በኋላ ልትከታተልበት የምትችልበት ሲስተም ነው አሁን የሚዘረጋው። እዚህ ጋር ሲስተም ነው። ችግርም ከገጠመው ተቋም እንደ አንድ ተቋም ነው ወደ ማህበረሰቡ ተቀላቀለው። አንድ ሰው ከወጣ በኋላ ምን እየሰራ ነው፣ ምን ለውጥ አገኘ፣ መጥቶ እንደውም ተመልሶ ማረሚያ ቤት ውስጥ የሚያስተምርበትን ሁኔታ ማመቻቸት የሚቻልበት ደረጃ ላይ ነው እንደርሳለን ብለን የምናስበው ማለት በዚህ አዋጅ በተቀመጠው መሰረት። ትልቁ ነገር ቅድም እንዳልኩ ማረሚያ ቤት ትልቅ የትምህርት ተቋም ነው ብያለሁ።
የትምህርት ተቋም ከሆነ ደግሞ አስተምረ መልቀቅ አይደለም አብቅተህ በሁሉ ነገር አብቅተውን መውጣት ያለበት ማረሚያ ቤት የሚታሰር ጥሩ ባህሪ ይዞት መውጣት ያለበት ምክንያቱም በጭንቅላቱ ይዞት የነበረውን አስተሳሰብ እርግፍ አድርጎ ነው መውጣት ያለበት። ስለዚህ ሲወጣ ጥሩ ዜጋ እንዲሆን ነው የምንፈልገው። ጥሩ ዜጋ እንዲሆን ደግሞ ከማረሚያ ቤት ጀምሮ ካያያዙ ጀምሮ ከሰብአዊ መብት አከባበሩ ጀምሮ እስከ ሙያ ብቃቱ ድረስ የተረጋገጠ ካልሆነ በስተቀር እዚህ የደረሰበት ሰብአዊ መብት ጥሰት ካለ ወጥቶን በቀል ነው የሚፈልገው በቃ ያ ሰውዬ። ስለዚህ ያ በቀል የሚተውበትን ነገር ነው እዚህ ጋር መሰራት ያለበት ማረሚያ ቤት ውስጥ እና ማረሚያ ቤት ዝም ብለህ ውጭ ስታየው እንዳልኩ እስር ቤት ብቻ ይመስላል። ግን ትልቅ ነገር ማረሚያ ቤት ከሰራህ ነው የወንጀለኝነትን ባህሪ የምትቀንሰው ባህሪን አስተሳሰብን የምታጠፋው ለዛ ነው። ካልተሰራ ግን ነገም ከነገወዲያም ያው ነው። አሁን ብዙ ቦታ ላይ በጥፋት ተሰማርተው የምታያቸው በሙሉ ከማረሚያ ቤት የወጡ ናቸው። እነሱ ደግሞ ያው ያደርሱ ያሉት ጉዳት ስለሚታወቅ ማለት ነው። ስለዚህ ያን የወንጀለኝነት ባህሪ ስላልተው ነው ወጥቶ በቀል የሚሄድበት ሁኔታ አለ። አንዳንድ ታራሚ እዚህ ስራ ባለመሰራቱ ምክንያት ዛሬ ተፈተው ዛሬውኑ ሰው ገሎ እንደገና የሚገባል የመሰከረበትን ሰው የሚገል ሰው አለ። ያ ምንድነው ያሳሰብ ለውጥ ስላላመጣበት ነው ማረሚያ ቤት ውስጥ። ስለዚህ በዛ ዙሪያ ላይ ሰፊት ምርትና ስልጠና መሰጠት አለበት ብለን ነው እንግዲህ በዚህ አዋጅ በስፋት የተቀረጸው በዛ ነው። ስለዚህ ብዙ ያገባኛል ተቋማትን አሳትፈን የምንሰራበት ነው በማረሚያ ቤት ብቻ ሳይሆን አሁን ከኛ ጋር የሚሰሩ በርካታ መንግስት ያልሆኑ ድርጅቶች አሉ። እነሱንም የመጋበዝ የማሳተፍ ስራዎች ናቸው የምንሰራው። ከዚሁ ጋር ተያይዞ ሃይማኖታዊ እንትናቸውም የተገደበ አይደለም። በነገራችን ላይ ማንም ሰው የሚያመልከውን እምነት በነጻነት ነው ግቢ ውስጥ የሚያመልከው። አንዱም የትምህርት አስተምሮት ስለሆነ አንዱም አስተምሮት እና የሰዎችን አስተሳሰብ ወደ መልካም ያመጣል ተብሎ ስለሚታሰብ በሱም ላይ ዙሪያ ላይ ሰፊ ስራ ነው የሚሰራው። የሃይማኖት ተቋማት አባቶችም እየመጡ ትምህርት የሚያስተምሩበት ሁኔታ ነው ያለው። ቅድም አንስተውልኝ ነበረ በተለይ የትምህርት ቤት የመዋለ ህጻናት ግንባታ ሰርተን ማህበረሰቡ ላይ ድጋፍ እንትን አገልግሎት እየሰጠን ነው የሚል ሀሳብ አንስተውልኝ ነበርና በዚህ ዘርፍ በስፋት ከተሰራ በተለይ ማረሚያ ቤቶች የህዝብ ሀብት መሆናቸውን የሚያስመሰክሩበትም እንደመሆኑ እነዚህ ማረሚያ ቤቶች ለማህበረሰቡ ይበልጥ ቀርበው በተለያዩ ማህበራዊ አገልግሎቶች ለምሳሌ አሁን የልማት ስራዎችን በስፋት ስለመሰሩ በርካታ ምርትን ታመርታላችሁ። በእነዚህም ሊሆን ይችላል በሌሎችም መንገዶች ለማህበረሰቡ ቅርብ ሆኖ በመስራት ረገድ እዚህ በፊት የተከናወኑ ተግባራት ቀጣይም የታቀዱ እቅዶች ካሉ? አዎ ቅድም እንዳልኩ ለማህበረሰቡ ቅርብ ሆኖ እንደመስራት እንግዲህ ምርቶች ያቀርባል ለማህበረሰቡ በቅናሽ ዋጋ የሚቀርቡበት ሁኔታ ነው። የተለያዩ ምርቶች ይቀርባሉ። አሁን ባለንበት ደረጃ ላይ ተገድበን ያለንበት ሁኔታ ነው ያለው የጸጥታ ችግር ከብዙ ነገሮች አስተጓጉሎናል። ያለንንም እንትን ነው አንዳንድ ቦታ ላይ ከሆነ አሁንም ቢሆን በርካታ ምርቶች ሰላም የሆኑበት አካባቢዎች በርካታ ምርቶች ያመርታሉ። ያ ምርት ለማህበረሰቡ ነው የሚያከፋፍሉት። በርካታ የእንስሳት ሀብትም እንትኖች አሉ ለማህበረሰቡ ነው አገልግሎት ሽያጭ የሚውለው ማለት ነው። በተለይ ይሄን ደግሞ ተቀራርቦ ለመስራት ቀጣይ ይሄ ማህበረሰብ ኮሚቴ ወይም የማህበረሰብ ቦርድ ብለን ያስቀመጥ ነው እሱ ማህበረሰቡና ማረሚያ ቤቶችን የሚያቀራርብ ማረሚያ ቤቶች የማህበረሰብ የህዝብ ንብረት ናቸው ተብሎ እንዲታሰብ ሊያደርግ የሚችል ተቋም ነው ብሎ ማስቀመጥ ይቻላል። ስለዚህ ቀጣይ በዚህ አይደለም እንገደው በነገራችን ላይ የኢንዱስትሪ ምርቶችን ማምርታለን ብለን ነው የምናስበው። ሁለተኛ ሰፋፊ የእርሻ ልማቶችንም የክልሉ መንግስት በሚያስቀምጥልን አቅጣጫ መሰረት ሰፋፊ እርሻ መሬቶችን ተቀብለን በከፍተኛ ምርት የምናመርትበት ይሄን ደግሞ ለማህበረሰቡ በተመጣጣኝ ዋጋ የምናቀርብበት ሁኔታ እንፈጥራለን ብለን ነው አሁን እየሰራን ያለ ነው ማለት ነው። በጣም ጥሩ ኮሚሽነር፣ በተለይ የማረሚያ ቤቶች ስፖርት ክለብ ለሀገር ኩራት የሆኑ በርካታ ስፖርተኞችን ያወጣ አትሌቶችንም ማንሳት እንችላለን እየሰራ ያለበት እንደነበር እናስታውሳለንና በተለይ አሁን በቅርቡ ከተፈጠረው የክልሉ የሰላም እጦት አንፃር አትሌቶቹ ወደ አዲስ አበባ ወደ ሌሎች ክለቦችም የሄዱበት እድልም ስላለ እንዴት ነው አሁን የተከታተላችሁ ያላችሁት? እንዴት ነው አደረጃጀቱ ላይ እየሰራችሁ ያላችሁት? ምናልባት በዚህ በአዲሱ ረቂቅ አዋጅም የስፖርት ክለቡን በተመለከተ የተቀመጡ ማሻሻያዎች ካሉ? በዚህ በረቂቅ አዋጁ ማሻሻያዎች የተቀመጡ አሉ።
እንዳውም እስከ ማርሽ ባንዶች ድረስ ያቋቁማል የራሱ ማረሚያ ቤቶች ስፖርትን አጠናክሮ የሚሄደው። በነገራችን ይሄ ስፖርተኞች እስካሁን አትሌቲክስ ነው ያለን፣ አትሌቲክሶች አሉን፣ በርካታ አትሌቲክስ አለን። እነዚህ አትሌቲክስ ሯጮች እንዳልከው በዚህ አመት በወጣቶች ከ20 ዓመት በታች በነበረው ሩጫ ላይ ፔሩ ላይ በነበረው ሩጫ ላይ ኢትዮጵያ 4 ወርቅ አምጣ የኢትዮጵያ 4 ወርቅ መጥቷል። ከ4 ወርቁ 2ቱን ወርቅ የአማራ ክልል ማረሚያ ቤቶች አትሌቶች ናቸው ያመጡት። ከ4 ወርቅ 2ቱ በአማራ ክልል ማረሚያ ቤቶች ነው የመጡት። አሁንም ይሄን የስፖርት እንትን አለ፣ አሁንም አልተበጠነም። ያው ግን ውድድር ምን ጊዜም ወደ ተሻለ ሁኔታ አንዳንድ አትሌቶች ተቀው ወደ ሌላ ቦታ ይቀጠራሉ፣ የሚሄዱበት ሁኔታ እኛም እንቀጥራለን። ትልቁ ነገር ማፍራት ነው። አሁን የማረሚያ ቤቱ ታርጌቱ ወጣት አትሌቶችን ማፍራት ነው። ከክልሉም ሆነ ከየት የሚመጡትን አትሌቶች እያፈራ ወደ ተሻለ ሁኔታ ከሄዱ ማሸጋገር ነው። አንተ ብቻ ስለምታስቀምጣቸው ነገር አይደለም። ደግሞ ከታች ያሉትን ደግሞ እያመጣን እያፈራን እያወዳደር ማብቃት ላይ ነው እየሰራን ያለ ነው። በዚህ ሁኔታ ላይ ነው እንጂ አንተ የማረሚያ ቤት ስለቀጠርከው እዚህ ብቻ ይቆይ የምትልበት ሁኔታ አይደለም ያለው። የተሻለ እንጀራ የሚያገኝ ወደ ተሻለ ቦታ ይሄዳል። ኖ እዚሁ ነው የምቆየው እዚሁ ብሎ የሚቆይም አሉ። ጥሩ አትሌቶች አሉን። አሁን በቅርብ ጊዜ ማበረታተናል። እነዚህን አትሌቶቻችን ማበረታቻ ሽልማት አካሂደናል። ከገንዘብ ድሮ እስከ ማዕረግ የሰጠንበት ሁኔታ ነው ያለው። ሰራተኞቹ የማረሚያ ቤት ሰራተኞች ታራሚዎችን በአግባቡ እንዲያስተናግዱ በማድረግ በኩል በተለይ ስነ ምግባራቸው ላይ የሰራቸው ስራ አለ ወይ? አንዳንዴ የተለያዩ የሰብአዊ መብት ጥሰቶችም ሌሎችም ነገሮች ማረሚያ ቤቱን ተፈጸመብን የሚሉ ፍርድ ቤት ክርክሮች ላይ እንሰማለን። እንደዛ አይነት ጉዳዮች ሲነሱና በእናንተ በኩል ሰራተኞቹ ታራሚዎችን በአግባቡ ስነ ምግባራቸውን በጠበቀ መንገድ ሰብአዊ መብታቸው በጠበቀ መንገድ እንዲቆዩ በማድረግ ረገድ እንዴት ነው እያገለገሉ ያሉት? የእናንተ ክትትልስ ምን ይመስላል? እኛ ክትትላችን እንግዲህ ያው በየደረጃው የየራሱ አደረጃጀት አለን። ስለዚህ ከሰብአዊ መብት ጥሰት ጋር አሁን ሰብአዊ መብት ጥሰት የለም ማረሚያ ቤቶች አንዳንድ አባላቶች ጥሰት አይፈጽሙም አንልም። ይፈጸማል። ሲፈጸም ግን እርምጃችን አውቶማቲክ ነው። ግምገማ አለን፣ የራሳችን ቫልዩት የምናደርግበት የምንገመግበት ሲስተም አለን። በዛ በግምገማ ምክንያት በርካታ አባሎች ላይ እርምጃ እየወሰን ነው። በየአመቱ የሚወሰደው የዲሲፕሊን እርምጃ ከዚህ የመነጨ ነው እና ግን እየተሻሻልክ ነው የምትሄደው። ፍጹም ለማጥፋት እየሰራን ነው። ፍጹም ለማጥፋት እየሰራን ነው። አሁን ያልኩህ የሰብአዊ መብት ጥሰቶች አሉ። እነዚህ የሰብአዊ መብት ጥሰቶች እንዳይጣሱ ለማድረግ የአካባቢ ማህበረሰብ ማሳተፍ አለብን። የማህበረሰብ ቦርድ መቋቋም አለበት። ምን እነዚህ ነገሮች ለማስወገድ ታስቦ እየተሰራ ያለ ስራ ስለሆነ ነው እንጂ ጥሰቶች አሉ። አንዳንድ አላግባብ አያያዞች ሊኖሩ ይችላሉ። እነዛን በተቻለ መጠን ግን እየቀነስ በየወቅቱ እያስወገድ እየቀነስ የምንሄድበትና እነዛን ደግሞ ስነ ምግባሩ አባሎች እያስወገድ የምንሄድበት ሁኔታ ነው ያለው። በተለይ አሁን ላይ ክልሉ ከገጠመው የሰላም እጦት አንጻር በርካታ የወንጀል መበራከቶችን እናስተውላለንና ማረሚያ ቤቶች ከሚያስተናግዱት የሰው ኃይልም አንጻር የሚፈተኑበት ጊዜ ላይ ነው ብለን እናስባለን። በዚህ ረገድ የገጠማችሁ ፈተና ምንድን ነው? በእናንተ በኩል ደግሞ እንደ መፍትሄ የወሰዳችሁት ተግባርም ካለ? አንድ ምንድነው አሁን ያሉ ማረሚያ ቤቶች እንዳልኩ ቅድም መግቢያው ላይ እንዳስቀመጥኩት 31 ማረሚያ ቤቶች ናቸው። በአማካይ አንድ ማረሚያ ቤት 7-8 ማረሚያ ቤትን ወረዳዎችን አማክሎ ነው የሚሰራው። ሁሉም ማረሚያ ቤቶቻችን የተለያየ እንትን የላቸውም። ሁሉም ታራሚ ሁሉም እስረኛ አንድ ግቢ ውስጥ ነው የሚታረምበት። ሴቱም ሁሉም ነገር ይሄ ቀጣይነት በስትራቴጂካሊ ባስቀመጠው እቅድ የሚፈታ ይሆናል። አሁን ያሉን ታራሚዎች ብዛት አሁን ባሉን ማረሚያ ቤቶቻችን ጥበት የለባቸው። ምክንያቱም ባለፉት ጊዜያቶች በርካታ ታራሚዎች በጥቃት ምክንያት ከእስር ቤት ተፈተዋል። በርካታ ታራሚዎች በጥቃት ምክንያት ከእስር ቤት የተፈቱበት ሁኔታ ነው ያለው። ለምሳሌ ምስራቅ አማራው በህወሓት ጦርነት ጊዜ በዛን ጊዜ በሰሜኑ ጦርነት ጊዜ ከወልዲያ ጀምሮ ያሉ ታራሚዎች የተፈቱ ያሉበት ሁኔታ ነው ያለው። ተበትነዋል። ጥቃት ሲሰነዘር ታራሚዎች የተፈቱበት ሁኔታ
ያም ታራሚዎቹም ሲፈቱ ማረሚያ ቤቱን አብሮ እየወደመ ነው ሄደው። ያም መልሶ ለመገንባት እነዛን ተመልሶ ወደ እስር ቤት ለማስገባት ከባድ ስራ ነው። ከባድ ፈተና ውስጥ ነው ያለ ነው። ይሄን እየሰራን ቀጣይስ ምን መሆን አለበት? ቀጣይን ህግ የማስከበር ስራዎች እየተጠናከሩ ሲሄድ ታራሚዎች ቁጥር ሊጨምር ይችላል፣ የእስረኞች ቁጥር ሊጨምር ይችላል። ይሄን ታሳቢ ማድረግ ምን እየሰራችሁ ነው የሚል ነገሮች አሉ። አንዳንድ ማረሚያ ቤቶችን ለማሻሻል እየተሰሩ ያሉ ስራዎች አሉ። ለምሳሌ በአጭር ጊዜ አሁን ባህር ዳር ማረሚያ ቤት፣ ደብረ ብርሃን ማረሚያ ቤት፣ ጎንደር ማረሚያ ቤቶች ድሮ ከነበሩት እስር ቤት ሻል ባለ ሁኔታ የተሰሩ ማረሚያ ቤቶች ናቸው። ቢያንስ ለታራሚዎች ምቹ በሚሆኑበት ሁኔታ ላይ የተሰሩ ማረሚያዎች ናቸው። አሁንም አንድ ሁለት ማረሚያ ቤቶች አሁን ባለ የጸጥታ ችግር ምክንያት የግንባታ ስራቸው የተቋረጠ ግን ደግሞ ዘመናዊ እስር ቤት ዘመናዊ ማረሚያ ቤቶች ናቸው የሚባሉት። ለታራሚዎች ምቹ በሚሆን የተሰሩ የወልዲያ ማረሚያ ቤትና ጭልጋ ማረሚያ ቤቶች አሉ። እነሱ አሁን የተቋረጡበት ሁኔታ ነው። በአጭር ጊዜ ይገነባሉ ብሎ ይታሰባል። ቀጣይ በእቅድ መሰረት ማረሚያ ቤቶችን ለታራሚዎች ወይም ለእስረኞች ምቹ በሚሆኑበት ሁኔታ የመገንባት ስራዎች ታስቦ እየተሰራ ያለበት ሁኔታ ነው ያለው። እነዚህ ሁሉ ተግባራት መጨረሻ ግባቸው ታራሚው የባህሪ ለውጥ እንዲያመጣ ማድረግ ነውና በተለያዩ የልማት ስራዎችም ብንወስድ በትምህርት ቤትም ብንወስድ የሙያና የምክር አገልግሎቶችን ብንወስድ መዳረሻ ግቡ ታራሚ የባህሪ ለውጥ አምጥቶ እንዲወጣ በማድረግ ረገድ ነውና በዚህ ረገድ በተለይ የምታዩቸው ለውጦች ከጊዜ ጊዜም ስለሚኖሩ በሰራችኋቸው ስራዎች ምን ያህል እርካታ ያገኛችሁ ነው? ምን ያህል ታራሚዎች የባህሪ ለውጥ እያመጡ ነው የሚለውን ያንሱልኝ። አሁን ታራሚና የማረሚያ ቤቱ አመራር ውይይቶች ያደርጋሉ። በየጊዜው ውይይቶች ይደረጋሉ። ታራሚዎች የሚያቀርቧቸው ቅሬታዎችም ካሉ በግልጽ እያቀረቡ ነው ውይይት እየተደረገ ያለው። ታራሚዎች ላይ ያለው ችግር ምንድነው የሚለውንም ቀርቦ በመነጋገር ችግሮች የሚፈቱበት ሁኔታ ነው ያለው። እንደ አንድ ማረሚያ ቤቶች ይሄ ችግር በተነሳ የጸጥታ ችግር የክልሉ በጸጥታ ችግር ውስጥ በነበረበት ሁኔታ ታራሚዎችና የማረሚያ ቤት ማህበረሰብ የማይገናኙበት ሁኔታ ነበር። በምግብ ብቻ ነበር የሚገናኙበት። ይህን ችግር ለመቅረፍ አሁን ከታራሚዎችም ኮሚቴ በማቋቋም በርካታ ስራዎች ተሰርተው አሁን በየትኛው ማረሚያ ቤት ሁሉም አካል ተቀራርቦ እየሰራ ያለበት ሁኔታ ነው ያለው እና ማረሚያ ቤት አስተሳሰቡ ተቀይሮ መውጣት አለበት። መልካም ዜጋ ሆኖ መውጣት አለበት። ተጸጽቶ መውጣት ያለበት ሲወጣ ደግሞ የበደለውን ህዝብ ይቅርታ ብሎ የሚከስበት ሁኔታ መኖር አለበት ብለን እኛ እየሰራን ያለ ነው ማለት ነው። አሁን እየሰራን ያለ ነው ይሄ ነው። በዚህ አዋጅ የሚያስቀምጠው ትልቁ ነገር እሱ ነው። ትልቁ ነገር አንድን ታራሚ በደንብ አስተሳሰቡን ከቀየርከው፣ ካስተማርከው፣ የሙያ ባለቤት ካረከው፣ ወጥቶም የኢኮኖሚ ችግር እንደማይገጥመው ካወቀ ወጥቶ ይቅርታ የሚጠይቅበት ነው መኖር ያለበት ነው። ቅድም ያልኩ ማህበረሰቡ ጋር ውዶ የመቀጣቀል ሁኔታ አለበት። ከመጨረሻው መከታተል አለብን የምንልህ ከማረሚያ ቤት ከተፈታ በኋላ አላቅም ብለህ የምትተወው ሳይሆን በስነ ስርዓት ይዘህ የት ደረጃ ደረስክ፣ ምን ደረጃ ላይ ደረስክ እያልክ ከአካባቢው ማህበረሰብ ጋር መረጃ እየተቀበልክ ያን ሰውዬ የምታርም ከወጣም በኋላ መከታተል የክትትል ሲስተም እንዲኖረን አስበን ነው አሁን እየሰራን ያለ ነው ማለት ነው። እና አሁን ባለንበት ደረጃ ላይ በርካታ ችግሮች አሉ። ሙሉ አይምሮ ተቀይሯል አልተቀየረም። ምክንያቱም አብዛኛው ቦታ ላይ ጥበቃውን ብቻ ነው አጠናክረህ የምትሄደው። የምክር አገልግሎቱም ሆነ የሙያ ባለቤት አድርገህ መሰል በገና እየተሰራንበት አይደለም። ገና ጅምር ነው ያለው። ገና ጅምር እንጂ ሙሉ በሙሉ ውጤታማ ነው እየሰራ ነው ብለን አይደለም እናስበው። ግን ሲስተሙ ተዘርግቷል፣ ግን ውጤታማ አይደለም እየሰራ ነው አይደል። ቀጣይ ግን በጣም መሰራት ያለበት ዘርፍ ብለን ከማረምና ማነጹ ጋር ተያይዞ በጣም በቀጣይ ታስቦ መሰራት አለበት ብለን ያሰብነው ስራ ነው። ዝርዝር ሀሳቦችን ያነሱልኝ ኮሚሽነር፣ ምናልባት እኔ ካነሳዋቸው ጥያቄዎች ባሻገር ማስተላለፍ የሚፈልጉት መልእክት ካለ እድል ስጡት። እኔ ማስተላለፍ የምፈልገው ነገር አንደኛ ማረሚያ ቤቶች የህዝብ ሀብት የህዝብ ንብረቶች ናቸው። ሁለተኛ በዚህ ማረሚያ ቤቶችም የሚታሰሩ የሚታረሙ ሰዎች ወንጀል ፈጽመዋል ተብሎ በማህበረሰቡ ውስጥ
ተመስክሮባቸው ተፈርዶባቸው የታሰሩ እስረኞች ናቸው። ስለዚህ ማንኛውም አካል እነዚህን ታራሚዎች በአመጽ በኃይል ማስፈታት በህብረተሰቡ ላይ ጥቃት ማድረስ ነው። መልሶ በህብረተሰቡ ላይ ጥቃት ማድረስ ነው። ስለዚህ ማረሚያ ቤቶችን ማህበረሰቡ ሊጠብቃቸው ሊንከባከባቸው ይገባል። ከማረሚያ ቤቶች ጋር ተቀራርበን ልንሰራ ይገባል። የዜጎች ሰብአዊ መብቶች የሚከበሩበት ተቋም መሆን አለበት ብለን ስለምናስብ ማህበረሰቡ ከኛ ጋር ተቀራርቦ መስራት አለበት ብለን ነው የምታስበው። ከማህበረሰቡ እውቅና ውጭ የሆኑ የክልሉ ማረሚያ ቤቶችም የሉንም። በቃ 31 ማረሚያ ቤቶች ናቸው ያሉን። አሁን እነዚህም በማህበረሰቡ እውቅና ውስጥ ያሉ ናቸው። ድብቅ ማረሚያ ቤቶች የሉንም። ስለዚህ ማህበረሰቡ ማረሚያ ቤቶች የህዝብ ንብረት መሆናቸውን እንዲያውቅና እንዲንከባከባቸውም ጭምር ነው። አሁን በጣም እየተዘረፉ ያሉት በዚህ ምክንያት ስለሆነ እንደ ማህበረሰብ ንብረት አድርጎ አለመቁጠሮች አሉ። በቃ ስለዚህ እሱን ነው ማስተላልፈው መልእክት ማለት ነው። ኮሚሽነር ሀብታሙ ሲሳይ በነበረን ቆይታ እጅግ ደስተኛ ነኝ። በአሚኮ ወቅታዊ ተከታታዮቻችን ስም እጅግ አመሰግናለሁ። እኔም በጣም አመሰግናለሁ። የተከበራችሁ የአሚኮ ወቅታዊ ተከታታዮቻችን የዛሬው ትኩረታችን የአማራ ክልል ማረሚያ ቤቶች ኮሚሽን እየሰራቸው ያሉ ተግባራትን በተመለከተ ነበር። ኮሚሽነር ሀብታሙ ሲሳይ ደግሞ ከኛ ጋር ቆይታ አድርገው ሰፊ ማብራሪያዎችን ሰጥተውናል። ፕሮግራሙን ወደ እናንተ በማድረስ እኔ ጻድቁ አላምረው ከመላ የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ አደረኩ። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። ሰላም ቆዩን።